የጽናት ድራማ በተለመደው ሰዓት ተለቋል ማለት ነው። በጣም ነበር ደስ የሚለው። የዛሬውም እንግዲህ ኪራ ልጅ ካልወለድሽልኝ መኪና ወይንም ታክሲ ውስጥ የምታምር ቆንጅዬ ልጅ አንቺን የምትመስላየው እያለ ነው። እዚህ ጋም ደግሞ የናሆም ቤተሰቦች አሁንም ልጅ ካልወለዳችሁ ምን ተፈጠረ? ሰርግ መደረግ አለበት፣ ምንድነው የምታስቡት? እያሉ ግራ እያጋቧቸው ነው ማለት ነው። እንግዲህ ክብሮምም ሰኒን ለማሳመን እየሞከረ ነው። ምክንያቱም ሌሎች ሰዎችና ሁሉም ሰዎች አንድ አይነት እንዳልሆኑ ላሳይሽ እፈልጋለሁ፣ ጓደኛሽ መሆን እፈልጋለሁ ብሏታል። ይህን ነገር ደግሞ ግን አምና መቀበል ግን አልፈለገችም። ምክንያቱም እህቷ ጋር የደረሰው ነገር እሷ ጋር ይደርሳል ብላ ስላሰበች። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። የዛሬው እንግዲህ የጽናት ድራማ በጣም አሪፍ ነበር። የሚያስከፋም ነገርም በጣም እንትን የሚል ነገርም የለውም ማለት ነው። እንግዲህ ደስ ይላል። በተለይ ደግሞ ሰኒና ክብሮም እንዲቀራረቡ እንፈልግ ነበረ። እንግዲህ አሁን ላይ እየተቀራረቡ ነው። አዲስ ነገር ይኖራል በቀጣይ ክፍል ብዬ አስባለሁ። ምክንያቱም እያደረጉ ያሉት ነገር አሁን ላይ በጣም አሪፍ ነው ብዬ አስባለሁኝ። እንግዲህ ኪራ ልጅ ካልተወለደልኝ ሙቼ እገኛለሁ እያለ ነው። ጭራሽ ደግሞ የሆነ የምታምር በጣም የሚያምር ስም ነው ያወጣላት ለልጁ ማለት ነው። ገና ልጅቱ ሳትረገዝ ነበር እንግዲህ የመጀመሪያ ወንዱን ሴት ሳያቅ የሴት ስም አዘጋጅቶ ሁሉ በልጅቷ ስም ነበረ የሚጠራትና አንተ ልጅ ላይ የል እንደ እያለች ነበረ ጽናት ማለት ነው። ለየል ሀበድክ እያለችው ነበረ። ሰኒ እንግዲህ ክብሮምን ለመቅረብ እየሞከረች ነው እንዳያችሁት ማለት ነው። ምክንያቱም በፊት ላይ ስታዩ በጣም ነበር እንትን የምትለው። አሁን ላይ ግን በስነ ስርዓት ማውራት ጀመረች። እየተረጋጋች ነው። ነገሮችን ሁሉ በዝምታ ወይንም ደግሞ በማስተዋል እየሄደች ወይንም እያሰበች ነው ብዬ አስባለሁ። ድንገት እኔና እህቴ ተሳስተን ቢሆንስ፣ እኔና እህቴ እያሰብን ያለነው ነገር ስህተት ቢሆንስ ብላ ማሰብ ጀምራለች። አዎ ትክክል ነው። ዛሬ ላይ አንድ ሰው በደለን ማለት በቃ ህይወት አይቀጥልም። ከሰው ጋር ርቀን ብቻችንን እንኖራለን ማለት አይደለም። በዚች ዓለም ላይ እስካለን ድረስ ማህበራዊ ኑሮ ወይንም ሰው፣ ጓደኛ፣ ፍቅረኛ፣ ባለቤት ግዴታ ያስፈልገናል ማለት ነውና ግን ደግሞ የመጀመሪያ ህይወታችን ካልተሳካ ሁለተኛ ህይወታችን አይሳካም ማለት አይደለምና የመጀመሪያ የፍቅር ህይወት የትዳር ህይወት ካልተሳካ ሁለተኛ ላይ አንሞክረው ማለት አይደለምና በጣም ከባድ ነው። ይሄንን የሚያስቡ ሰዎች እውነት ለመናገር አውቃለሁ። በመጀመሪያው ሰው ከተበደልን ቀጣይ ላይ ድጋሚ ያንኛው መጥፎ ነገር የሚመጣብን ነው የሚመስለንና ያ ነው በአይምሯችን የሚፈጠረው ወይም በአይምሯችን ላይ የምናስባቸው መጥፎ ነገሮች አይምሯችንን ይቆጣጠሩታልና እና ስለዚህ ይሄ ነው አሁንም በሷ ላይ እየሆነ ያለው ማለት ነው። እህቷና የእህቷ ባል አማቿ በጣም ነበር የምታሰቃያቸውና ያ ነገር ባይምሯ ላይ አሁንም ድረስ መጥፎ ነገር እያሰበች ነው ብዬ አስባለሁ በዚህ ነገር። እና እንግዲህ ደግሞ ኪራ ልጅ ካልተወለደልኝ እያለ ነው። እናንተ ምን ትላላችሁ? ለኪራ ልጅ ይወለድለት ወይንስ አይወለድለትም? እሱ ራሱ ገና አላደገም። እሱ ራሱ ገና አሁን ነው ማስተዋል የጀመረው ማለት ነው። ሰምታችኋል። ስለዚህ እኔም ራሴ ገና ልጅ ነኝ ብሏል ናሆሜ ብላለች ጽናት ራሱ ማለት ነው። እና ስለዚህ እኔም አንድ ፍሬ ልጅ ነኝ ገና ብላለች ጽናት ማለት ነው። እና እንግዲህ እስቲ የእናንተን ሀሳብ ኮሜንት ላይ ያስቀምጡ ማለት ነው። ምክንያቱም በሀሳባችሁ ነው የሚሆነው ነገሩ። እናንተ አዎ ግዴታ ነው መውለድ ያለባት ካላችሁ እሰየው። ግን ደግሞ ገና ነው ሊጋቡ ሲሉ ሰርግ ሊሰረግ በነበረበት ሰዓት ነው የናሆሜ የኪራ እናት የሞተችውና ስለዚህ አሁን ላይ ገና ናቸው ማለት ነው። ሰርግ አልተደረገም። ነገሮች ስላላለቁ በአሁኑ ሰዓት መውለድ የለባትም ብዬ አስባለሁ።